ኢቫንጀሊካል ቴሌቪዥን ተመልካቾቻችን የዕለታዊ ዜና ሰዓታችን ነው። ከመረጃዎቹ ጋር አብሬ ቆይታ ማድረገውን የቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። በቅድሚያም አርዕስተ ዜና። የዘማሪት አልማዝ ኃይሌ የዝማሬ አልበም ህዳር 20 ቀን 2018 ዓ.ም ለምረቃ በቃ። የስላሴያውያን መጽሐፍ ቅዱስ ማህበር ኢትዮጵያ ጠቅላላ ጉባኤውን ህዳር 20 ቀን በጎተራ ሙሉ ወንጌል አካሄደ። የኢትዮጵያ የህይወት ቃል አያት አጥቢያ ቤተክርስቲያን የተመሰረተችበትን አንደኛ ዓመት የምስረታ በዓል አከበረች። የዘማሪት አልማዝ ኃይሌ የዝማሬ አልበም ህዳር 20 ቀን 2018 ዓ.ም ለምረቃ በቃ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በመዘምራን ኳይር ውስጥ በዝማሬ በማገልገል የሚታወቁት ዘማሪ አልማዝ ኃይሌ ህዳር 20 ቀን 2018 ዓ.ም በጉለሌ ጳውሎስ ሙሉ ወንጌል አጥቢያ ቤተክርስቲያን የዝማሬ አልበማቸውን አስመርቀዋል። ከቀኑ 8 ሰዓት የተጀመረው የምረቃ ፕሮግራሙ ላይ የቀጠና 2 ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን መዘምራን ፕሮግራሙን በዝማሬ ከፍተዋል። እግዚአብሔር ታላቅ ነገር አደረገልን በመርሃ ግብሩ ላይም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ በስፍራው በመገኘት የተሰማቸውን ደስታ ገልጸዋል። በመቀጠልም ለምዕመናን እንኳን አደረሳችሁ መልእክታቸውን በማስተላለፍ ጸሎት አድርገዋል። ስለኛ እንግዲህ አልማዝ ኃይሌ ጀምራለች፣ የሚቀጥሉ ካሉ ይቀጥላሉ። በዚህ የሚከፋው የኳየር ያለ አይመስለኝም። ያው አሁን ወስዳ እንግዲህ አልበም ያመጣችሁ ምናልባት ኳየሩ ጋር አብሮ የተዘመረ ይኖራል ማለት ነው። ጣይም በዘማሪ ወንድም እንተስኖ ዝማሬ ቀርቦ ፓስተር መርጅ ለማ ከመጽሐፈ ዜና ምዕራፍ 29 ቁጥር 11 ላይ ያለውን ክፍል በማንሳት የእግዚአብሔርን ቃል አካፍለዋል። እንዲሁም በዘማሪ እህት አልማዝ ኃይሌ የህይወት ምስክርነት እንዲሁም ከአልበሙ ላይ የሶሎ ዝማሬም ቀርበዋል። ፓስተር ደቤ በመድረኩ ተገኝተው እግዚአብሔር ስላደረገው ነገር ሁሉ አመስግነዋል። ባለቤትሽ ጋር ይህን ደስታ ለመካፈል እኛም ስለታበሳችሁ ስለሆነልሽ ነገር እግዚአብሔር የተባረከ ይሁን። አክለውም ፓስተር ዘመን እንዳለ ከሙሉ ወንጌል ቱሉ ሌምጫ በስፍራው ተገኝተው የተሰማቸውን ደስታ እንዲሁም ለጉለሌ ቤተክርስቲያን ምስጋናቸውን አቅርበዋል። መጨረሻም በቀጠና 2 መዘምራን ዝማሬ ቀርቦ ፕሮግራሙ በጸሎት ዛሬ በዚህ ስፍራ በጉለሌ ጳውሎስ አጥቢያ ሙሉ ወንጌል አጥቢያ ቤተክርስቲያን የእህታችን የአልማዝ ኃይሌ አልበም ምርቃት ነው የነበረውና በጣም ደስ የሚል እግዚአብሔር ደግሞ በእውነት በቃሉም በመዝሙርም እና ደግሞ በነበረን የጸሎት ጊዜ ሁሉ እግዚአብሔር በታላቅ ክብር በመካከላችን ሲመላለስ ነበረ። እጅግ በጣም ደስ ብሎናል። እህታችን አልማዝ ኃይሌ በቀድሞ በኤኳየር በቀጠና 2 ሙሉ ወንጌል አማኞች ቤተክርስቲያን ውስጥ መዝሙር እግዚአብሔር ይሰጣትና ለኳየር የምትሰጥ እጅግ በጣም በቃሉ የተሞላና በመንፈስ ቅዱስ ኃይል የታሸ መዝሙር ነው። በጣም ልብን የሚነኩ መዝሙሮችን በኳየር ውስጥ በከፍተኛ ሁኔታ ስታበረክት የነበረች እናት ናት። መቼም መዝሙር ዝም ብሎ አይደለም፣ ከእግዚአብሔር ተቀብሎ የሚዘመር ነገር። ይህች ሰው ደግሞ የእግዚአብሔርን ድምፅ ሰምታ የምታቀርብ ሰው ስለሆነች ይሄ ሁሉ ትውልድ ይሄንን ቢከተል የሚል ነው የምጨምረው። ጌታ ይባርክ። እንደሰማነው መዝሙሮቿም የሚማርኩ ጌታን የሚገልጡ ሰዎች ጌታን እንዲቀበሉ የሚያበረታታ አይነት ዝማሬ ያለበት ቅኔ ያዘለ ነውና ደስ ይለኛል። በጣም ቆንጆ ነበር። እግዚአብሔር ይመስገን። እግዚአብሔር ከጠበቅኩት በላይ አድርጎልኛል። እግዚአብሔር ይመስገን። ወደዚህ አልበም ምረቃ የደረስኩት ከጀመርኩ ጀምሮ ያመኝ ነበር እና እስከሞት ድረስ በቃ ራሴን አዘጋጅቼ ነበር። ሞታለሁ የሚል ነበር ከበሽታው ጽናት የተነሳ። እንዲያውም ምን ያስመርቃለሁ ብዬ አላሰብኩኝም። ያው አልበሙ መውጣቱ አይቀርም። ሲወጣ ግን ሜዳ ላይ እንዳይቀር ባለቤቴን አደራ አልኩት። ይሄንን አልበም አስመርቀህ ስፖንሰር ከሆነችኝ እህት ጋራ አስመርቀህ ለትውልድ አድርስልኝ አልኩ። ምክንያቱም እንደማልኖር አስቤ ራሴን ማለት ነው። እግዚአብሔር ግን ረዳኝ። ራሴው ድኜ ካልጋ ተነስቼ ድኜ ራሴው እንዳስመርቅ ዛሬ በድል እንድቆም እግዚአብሔር ረድቶኛል። ስሙ ይባረክ።
የስላሴያውያን መጽሐፍ ቅዱስ ማህበር ኢትዮጵያ ጠቅላላ ጉባኤውን ህዳር 20 ቀን በጎተራ ሙሉ ወንጌል አካሄደ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። ሰላም ጤና ይስጥልኝ የተከበራችሁ ወደ ኢቫንጀሊካል ቲቪ ተመልካቾቻችን፣ አሁን የምንገኘው በጎተራ ሙሉ ወንጌል አጥቢያ ቤተክርስቲያን ነው። የተገኘንበት ምክንያት እንግዲህ የኢትዮጵያ ስላሴያውያን መጽሐፍ ቅዱስ ማህበር ጠቅላላ ጉባኤውን በዛሬ ህዳር 20 ቀን 2018 ዓ.ም ሊያካሄድ ነው። ይህን መርሃ ግብር እንግዲህ ኢቫንጀሊካል ቴሌቪዥንም ለመከታተል በስፍራው ተገኝተዋል ማለት ነው። መረጃዎቹን እንደሚከተለው የምናስቃኛችሁ ይሆናል። መርሃ ግብሩ በጸሎትና በአምልኮ የተጀመረ ሲሆን ዓለም አቀፍ የስላሴያውያን መጽሐፍ ቅዱስ ማህበር ዋና ስራ አስኪያጅ ፓስተር ጆናታን አምሎድ በቆላሲያስ ምዕራፍ 1 ቁጥር 14 ላይ የሚገኘውን የእግዚአብሔርን ቃል ክፍል በማንበብ ስለ ኢትዮጵያ ስላሴያውያን መጽሐፍ ቅዱስ ማህበር ሪፖርት አቅርበዋል። የኢትዮጵያ ስላሴያውያን መጽሐፍ ቅዱስ ማህበር ስራ አስኪያጅ የሆኑት ፓስተር ኃይለ ልዑል እምሩ ለመጽሐፍ ቅዱስ ማህበር አባላት ባደረጉት ንግግር ሁላችንም ትክክለኛውን መጽሐፍ ቅዱስ ለሰው ሁሉ እናድርስ፣ ከዚህ ተቋም ጋር እንቁም ብለዋል። በመርሃ ግብሩ ላይ የቤተክርስቲያኒቱ መሪዎችና አገልጋዮች ጥሪ የተደረገላቸው እንግዶች ተገኝተዋል። በመጨረሻም ከ2017 እስከ 2018 ዓ.ም የሂሳብ ሪፖርት በማጽደቅ ከ2018 ዓ.ም እስከ 2019 ያለውን ዓመታዊ የስራና የባጀት እቅድ በማቅረብ በአባላት ጸድቆ በጸሎት መርሃ ግብሩ ተጠናቀዋል። የኢትዮጵያ ስላሴያውያን መጽሐፍ ቅዱስ ማህበር በኢትዮጵያ በተለያዩ የዓለም ሀገራት በተለያዩ ቋንቋዎች መጽሐፍ ቅዱስን እየተረጎመና እያሳተመ በማሰራጨት ለ190 ዓመታት ያህል እያገለገለ ይገኛል። እግዚአብሔር አምላካችን እናመሰግናለን። እኔ ፓስተር ኃይለ ልዑል ተፈራ ነው የሚባለው። የስላሴያውያን መጽሐፍ ቅዱስ ማህበር የኢትዮጵያ ስራ አስኪያጅ ነኝ። የስላሴያውያን መጽሐፍ ቅዱስ ማህበር ከሪሲቭድ ቴክስት ከተባለው የአዲስ ኪዳን ምንጭና ማዞሬቲክ ቴክስት ከተባለው የብሉይ ኪዳን ምንጭ ለኢትዮጵያ አማኞች መጽሐፍ ቅዱስን ተርጉሞ እያቀረበ ነው እና ይሄ ባለፉት ዓመታት የተሰራ ስራ እያስተዋወቅንና ወደፊት ደግሞ የትርጉሙን በብሉይ ኪዳን ጨርሶ ለሕዝቡ ማቅረብ ነው ዋና ዓላማችን። ዓመታዊ ጉባኤያችንን በተመለከተ ያው የስራችንን እንቅስቃሴ ሪፖርት የምናደርግበት አባሎች ስራችንን እንዲያውቁ የሚቀጥለው ጊዜ ደግሞ ብዙ ወገኖች ይህንን ስራ አውቀው ትልቅ የእግዚአብሔር ስራ ታሪካዊ የእግዚአብሔር ስራ መሆኑን በመገንዘብ ከኛ ጋር ተባብረው ይህንን ስራ አብረን እንድንሰራ ለማስተዋወቅ ነው። ስለዚህ ይህንን መልእክት የምትሰሙ ወገኖች ቅዱሳን እውነተኛ አማኞች ማለት በጌታ በኢየሱስ ድናችሁ በአብ በወልድ በመንፈስ ቅዱስ አንድ አምላክነት የምታምኑ መታችሁ እንድትተባበሩንና አብረን የእግዚአብሔርን ትልቅ ስራ እንድንሰራ በአክብሮት እንጠይቃችኋለን። የሚቀጥሉት ዓመታት በልዩ ልዩ ቋንቋዎች ትርጉም ስራዎች ለማሰራት እቅዶች ይዘን እየተንቀሳቀስን ነው። እግዚአብሔር ይረዳናል። ጸልዩልን፣ አብራችሁን ስሩ። ጌታ ኢየሱስ ይባርካችሁ። የኢትዮጵያ የስላሴያውያን መጽሐፍ ቅዱስ ማህበር ለሶስተኛ ዙር ነው ጠቅላላ ጉባኤውን ዛሬ ህዳር 20 ቀን 2018 ዓ.ም ያካሄደው። በዚህ መርሃ ግብር ላይ እንግዲህ የተለያዩ የተቋሙ አመራሮች እንግዲህ ንግግር አድርገዋል። በዚህም ደግሞ በቀጣይ የሚሰሩና እስከዛሬ የተሰሩትም ጠቅላላ ሪፖርቶች እንግዲህ በመድረኩ ላይ ቀርበዋል ማለት ነው። በዚህ መርሃ ግብር ላይ እንግዲህ የተገኙ ሰዎችም እንግዲህ ለዚህ ተቋም እንግዲህ አስተዋጽኦ ማድረግ እንዳለባቸው የኢትዮጵያ የመጽሐፍ ቅዱስ የስላሴያውያን መጽሐፍ ቅዱስ ማህበር ስራ አስኪያጅ የሆኑት ፓስተር ኃይለ ስላሴ እንግዲህ ይህንን መልእክት እንግዲህ ከዚህ ተቋም ጋር መቆም እንዳለባቸው በመርሃ ግብሩ ላይ አንስተዋል ማለት ነው። መረጃዎቹን በቦታው ውስጥ ተገኝቶ ኢቫንጀሊካል ቴሌቪዥን ሲያስቃኛችሁ ነበር። ከመረጃዎቹ ጋር ቤተልሔም ደረጃ አብራችሁ ቆዩ። የኢትዮጵያ የሕይወት ቃል አያት አጥቢያ ቤተክርስቲያን የተመሰረተችበትን አንደኛ ዓመት የምስረታ በዓሏን አከበረች። ሰላም ጤና ይስጥልን ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ዛሬ ህዳር 20 ቀን 2018 ዓ.ም የኢትዮጵያ የሕይወት ቃል ቤተክርስቲያን የተመሰረተችበትን አንደኛ ዓመት የምስረታ ክብረ በዓሏን የምታከብር ይሆናል። ኢቫንጀሊካል ቴሌቪዥንም በስፍራው ተገኝተው መርሃ ግብሩን እንደሚከተለው የሚያስቃኛችሁ ይሆናል። አብራችሁ ቆዩ። የኢትዮጵያ የሕይወት ቃል አያት ቤተክርስቲያን አጥቢያ የተመሰረተችበትን አንደኛ ዓመት የምስረታና የምስጋና በዓል ወደ ማዶ እንሻገር በሚል መሪ ቃል ለሶስት ተከታታይ ቀናት ህዳር 20 ቀን 2018 ዓ.ም ኮንፈረንሷን አካሄደች። ፕሮግራሙን በመምራትና በጸሎት የኢትዮጵያ የሕይወት ቃል ቤተክርስቲያን አያት አጥቢያ ዋና መጋቢ ወንድም አማኑኤል መርዶኪዎስ ያገለገሉ ሲሆን በዘማሪ ኤባ ዝማሬ ቀርቦ አምልኮ ተካሂዷል። በቀጣይም ዋና አስተባባሪ የሆኑት ፓስተር ገዛኸኝ ደሳለኝ ባደረጉት ንግግር ለዚህ ቀን በመብቃታቸው የተሰማቸውን ደስታ የገለጹ ሲሆን አሁን ላይ ቤተክርስቲያን
ቤተክርስቲያኒቱ ወንጌል ተኮር በሆኑ ስራዎች ላይ ትኩረት ሰጥታ እየሰራች እንደምትገኝም ገልጸዋል። በቀጣዩ መርሃ ግብር ወንጌላዊ አለምዬ አሰፋ በዚህ ታላቅ የወንጌል ኮንፈረንስ ላይ እግዚአብሔርን ቃል ሐዋርያት ስራ ላይ ተንተርሰው ለተከታታይ 3 ቀናት የመጽሐፍ ቅዱስ ትምህርትን አካፍለው ፕሮግራሙ በጸሎት ተጠናቋል። እሺ እኔ ፓስተር ገዛኸኝ ደሳለኝ እባላለሁ። የኢትዮጵያ ሕይወት ቃል ቤተክርስቲያን ዋና አስተባባሪ ነኝ። እዚህ ቸርች ዛሬ 1ኛ ዓመት ልናከብር ነው የመጣ ነው። የአያት ቤተክርስቲያን አጥቢያ ደረጃ ላይ አልደረሰችም። እግዚአብሔር ረቶን ከአንድ ወንድሜ ጋር ይችን ቸርች ለመጀመር እግዚአብሔር እድልና ጤና ሰጥቶን ከ3 ዓመት በላይ ነው ያሰብነው የጸለይነው። ሳይትንም ስንመርጥ ነበረ። እግዚአብሔር በራሱ ጊዜ አሁን ያለንበት ደረጃ ላይ እንድንደርስ ረድቶናልና እግዚአብሔርን አመሰግናለሁ። በቀጣይ ደግሞ ወንጌል ያልሰሙ ሰዎች ወንጌል እንዲሰሙ ወጥቶ እንዲመሰክሩ ማስተማር፣ ማስታጠቅ፣ መላክ ቸርቿን ኤምፓወር ማድረግ ነው ግባችን። ስለዚህ ወንጌልን እንዲሰሩ እያንዳንዱ አጥቢያዎች እንዲነሱ በገንዘባቸው፣ በጸጋቸው፣ በእውቀታቸው፣ በንብረታቸው፣ በጸሎታቸው እንዲነሱ እና ትንሽ ጊዜ ነው የሚቀረን፣ ጌታ ሊመለስ ነው። ስለዚህ ተነስቶ ወንጌል እንዲሰሩ ጥሪ እናቀርባለን። ከዚህም በላይ ደግሞ ይችን ቤተክርስቲያን እንዲደግፉ እንዲያደራጁ ጥሪ የተደረገላቸው የሐዋሳ የሕይወት ቃል ቤተክርስቲያን እናት አጥቢያ እና የሞያሌ እናት አጥቢያ ይህን ቤተክርስቲያን እየደገፉ ሚሽነሪውንም ልከው እያስገለገሉ ናቸውና በእግዚአብሔር ስም መሪዎቻቸውንም ምእመኖቻቸውንም ሊባርካቸው እወዳለሁ። ስሜ ወንጌላዊ አለምዬ አሰፋ እባላለሁኝ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሚት አጥቢያ አባል ነኝ። አሁን እዚህ ያለ ነው እኔ እንደ ተጋባዥ ትላንትና እግዚአብሔር የሚናገርህን እንዳሉ ሐዋርያት ሥራ ምዕራፍ 10 ላይ መነሻ አድርገን ለምን አስጠራኸኝ አለ ጴጥሮስ። 100 አለቃ ቆርኔሌዎስ ጴጥሮስን አስጠርቶ ስለነበረ ለምን አስጠራኸኝ ብሎ ሲለው አንተ ከእግዚአብሔር የታዘዝከውን እንድንሰማ እኛ ሁላችን በዚህ አለን አለ። ጴጥሮስ የታዘዘው ኢየሱስ ክርስቶስን ነበረ። ኢየሱስ ክርስቶስን ሰበከላቸው። ስለ ኢየሱስ ክርስቶስ ሰበክን። መንፈስ ቅዱስ ወረደ፣ በልሳን ተናገሩ፣ ተጠመቁ። ዛሬ ደግሞ እንደምታዩት ማን ነው መመስከር ያለበት የሚል ትናንትና ማታም ጀምሮ መመስከር ያለበት መሰበክ ያለበት ኢየሱስ ክርስቶስ እንደሆነ ለምን እንደምንሰብክ መቼ እንደምንሰብክ እነሱን ነገሮች ተነጋገር። ነገር ግን ይህንን ምስጋና በመናከብርበት ጊዜ እግዚአብሔር በተለያየ መንገድ የተናገረን ነገር ምንድነው? በምስጋና ብቻ የምናልፈው ወይም ደግሞ ቤተክርስቲያኗ የራሷን አምልኮ ብቻ ያደረገች የምትቀጥል እንዳትሆንና የምትወጣ የምትሻገር ወንጌል የምትሰራ ሌሎች ቤተክርስቲያንን የምትተክል ያላመኑ ሰዎችን ስለ ክርስቶስ የምታሰማ መሆን እንዳለባት በተደጋጋሚ እግዚአብሔር እየተናገራት ይገኛል። ስለዚህ እኛም በጸሎት እንዲሁም ደግሞ ከዚህ በኋላ ወንጌልን እየሰራን የምንገለጥ ይሆናል። በጣም እናመሰግናቸዋለን። የቤተክርስቲያኗ ራዕይ ዋናው ነገር ምንድነው? ትውልድን ወደ ክርስቶስ ማምጣት፣ ትውልድን ማዳን፣ ሰዎች ከባዶነት ይልቅ በእግዚአብሔር መንፈስ እንዲሞሉ እግዚአብሔርን እንዲያውቁት በዘልምድ አይደለም። ዝም ብሎ ቸርች ሄዶ የሚመለስ ምእመን ሳይሆን እኛ የምንፈልገው የእግዚአብሔርን ቃል የሚያውቅ እግዚአብሔርን ሰምቶ የሚታዘዝ ለምድር ሁሉ መዳን የሚሆን ትውልድ ማፍራት የምትችል ቤተክርስቲያን ነው ዓላማችን። ቀጣይ በእውነት ወንጌልን ወዳልደረሰበት እናዳርሳለን። ወጣቶችን ደግሞ ወደ እግዚአብሔር መንግስት እናመጣቸዋለን። ጫተራ እንሄዳለን፣ ገራዥ እንገባለን። መንገድ ዳር ዝም ብሎ ያሉት ህይወታቸውን በማይሆን ቦታ ለሚያሳልፉት እህት ወንድሞችን የእግዚአብሔርን ቃል እውነተኛ የሆነውን የእግዚአብሔርን ቃል እንሰብካላቸዋለን። እግዚአብሔር ደግሞ ይሄን እንደሚያሳካልን አምናለሁ። ዘ ወርልድ ፎር ዘ ወርልድ ኢትዮጵያ የ30ኛ ዓመት የምስረታ ክብረ በዓሉና የአመራር ሽግግር መርሃ ግብር ህዳር 20 ቀን በአያት ሬጀንሲ ሆቴል አካሂደ። ባልደረባችን ቤተልሔም ስለ የተከበራችሁ የኢቫንጀሊካል ቲቪ ተመልካቾቻችን የወርልድ ፎር ዘ ወርልድ ኢትዮጵያ 30ኛ ዓመት የክብረ በዓል መርሃ ግብር በአያት ሬጀንሲ ሆቴል እያካሄደ ይገኛል። ይህን መርሃ ግብርም እንግዲህ ኢቫንጀሊካል ቴሌቪዥን በስፍራው በመገኘት ለእናንተ ለተመልካቾች ሊያስቀኛችሁ በመርሃ ግብሩ ላይ ተገኝተዋል ማለት ነው። መረጃዎቹን እንደሚከተለው እናስቃናችሁ ይሆናል። አብራችሁ ቆዩ።
በዚህ መርሃ ግብር ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላቱ፣ የቤተክርስቲያን መሪዎችና አገልጋዮች እንዲሁም ጥሪ የተደረገላቸው ተቋማትና ግለሰቦች ተገኝተዋል። የካውንስሉ ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ መርሃ ግብሩን በጸሎት ያስጀመሩ ሲሆን ባደረጉት ንግግርም የተለያዩ ማህበረሰቦች መጽሐፍ ቅዱስን በራሳቸው ቋንቋ እንዲያገኙ በእነዚህ በ30 ዓመታት ላደረጋችሁ ጥረት በካውንስሉ ስም አመሰግናለሁ ብለዋል። ይህ ተቋም በካውንስላችን የተመዘገበና ህጋዊ ሰርቲፊኬት የተሰጠው መሆኑን እያበሰርኩ እንደ ተቋም ከ1500 በላይ ፓራቸርችስ የሚባሉ ለቤተ ክርስቲያን አገልግሎት አጋዥ የሆኑ ሚኒስትሪዎች አሉ። ከነዛ መካከል አንዱ ነው። አስፈላጊውን ድጋፍ በማድረግ ጥሩ ታሪክ ሰርታችሁ እንደመጣችሁ፣ በተለይም ኢትዮጵያ ውስጥ ያለ ሁሉም ማህበረሰብ በቋንቋው መጽሐፍ ቅዱስን ማንበብ እንዲችል፣ በቋንቋው መጽሐፍ ቅዱስን መረዳት እንዲችል ላደረጋችሁት የ30 ዓመት አስተዋጽኦ እንደ ሀገር፣ እንደ ተቋም፣ እንደ ወንጌል አማኞች ሳናመሰግን አናልፍም። እግዚአብሔር ይባርካችሁ። ሰው በቋንቋው ሲነገረው፣ በቋንቋው ሲሰማ፣ በቋንቋው ሲማር፣ በቋንቋው ሲሰለጥን ይልቅ ይረዳል፣ የበለጠ ይገነዘባል። በዛው ልክ እዚህ ያላችሁ ከዚህ ተቋም ጋር አብራችሁ የምትሰሩ እንዲሁም የሚዲያ አካላትም ሁላችሁም ልንደግፋቸው፣ ልናበረታታቸው፣ ከጎናቸው ልንቆም ይገባል እላለሁ። ዘማሪ ዮሴፍ በቀለ በዝማሬ አገልግሏል። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት የሆኑት ፓስተር ጻዲቁ አብዶ መዝሙረ ዳዊት ምዕራፍ 149 ላይ ያለውን የእግዚአብሔርን ቃል አካፍለዋል። የዘወርድ ፎር ዘወርልድ ኢትዮጵያ የቦርድ ሰብሳቢ አቶ ጠንቀርቴኒ ባለፉት 30 ዓመታት የትርጉም ስራው በ30 ቋንቋዎች ሊሰሩ ታቅዶ 22 ቋንቋዎች በትርጉም ስራ ሂደት ላይ እንደሚገኙም ገልጸዋል። ሙሉ መጽሐፍ ቅዱስ በ7 ቋንቋዎች ተተርጉሞ እንደታተሙ አክለውም ተናግረዋል። በኢትዮጵያ እስካሁን በ30 ቋንቋዎች መጽሐፍ ትርጉም እየተሰራ ይገኛል ማለት ነው። በ8 ቋንቋዎች ሙሉ መጽሐፍ ቅዱስ ተተርጉሞ ታትሞ ለሰዎች ተሰራጭተዋል። በ16 ቋንቋዎች ደግሞ አዲስ ኪዳናት ተተርጉመው ታትመው በድምጽም በጽሁፍም ለሰዎች እንዲደርሱ ተደርጓል። የወርድ ፎር ዘወርልድ የመጽሐፍ ቅዱስ ተርጓሚዎች ዓለም አቀፍ ቦርድ አባል የሆኑት ዶክተር ተስፋዬ ያዕቆብ የ30ኛ ዓመት ክብረ በዓልና የመሪነት ሽግግርን በምናከብርበት ጊዜ የወርድ ፎር ዘወርልድ የሰሜን ቀጠና ዳይሬክተር በሆኑት በአቶ ተስፋዬ ቤከማ መሪነት በሀገራችን ያለው ቢሮ ያሳየውን እድገት ማድነቅ ተገቢ ነው ብለዋል። አመራር ይዞታ አይደለም፣ አገልግሎት ነው። ስለሆነም የወርድ ፎር ዘወርልድ ኢትዮጵያ የአመራር ኃላፊነትን አደራ ለተተኪ ለአቶ ተሰማ ፎርሲዶ ሳስረክብ በታላቅ ትህትናና ደስታ ነው። አቶ ተሰማ ራዩን በጽናትና በትህትና በመሸከም ከሌሎች የአመራር አካላትና ሰራተኞች ጋር ሆነው አገልግሎቱን በጥበብና በእምነት እንዲያስቀጥል ጌታ ጸጋውን እንዲያበዛለት እጸልያለሁ ብለዋል። እንዲሁም የኔ እገዛ ባስፈለገው ጊዜ ሁሉ በግልም ሆነ በክልል ደረጃ ባለኝ ኃላፊነት ከጎኑ መሆኑን ላረጋግጥለት እወዳለሁ በማለት አቶ ተስፋዬ ቤከማ በአመራር ርክክብ ጊዜ ተናግረዋል። በመጨረሻም ለተለያዩ ተቋማትና ግለሰቦች እውቅና ተበርክቶላቸዋል። በመርሃ ግብሩ ላይም ሀገራችን የተከሰተውን ማርበርግ በሽታን አስመልክቶ ከዶክተር አለማየሁ ጋር ጉባኤው በጋራ በመሆን ጸሎት አድርገዋል። የወርድ ፎር ዘወርልድ ኢትዮጵያ በ1987 ዓ.ም ስራውን በኢትዮጵያ ከጀመረበት ጊዜ አንስቶ መጽሐፍ ቅዱስን እግዚአብሔር ለሕዝቦች በሰጣቸው ቋንቋ በመተርጎም ተርጓሚዎችን በማሰልጠንና በማብቃት ትርጉም ስራው በተቀላጠፈ መንገድ እንዲከናወን እየሰራ ይገኛል። ተሰማ ፎርሲዶ ይባላለሁ። ከዚህ በፊት በዚህ በወርድ ፎር ዘወርልድ ኢትዮጵያ የትርጉም አማካሪና የስልጠና ዳይሬክተር ሆኜ እያገለገልኩ እስካሁን ቆይቻለሁ እና በዚህ ጊዜ ደግሞ የድርጅቱ ዋና ዳይሬክተር ሆኜ ናሽናል ዳይሬክተር ሆኜ እንዲያገለግል እና እግዚአብሔር ፈቃድ ሆነዋልና ይህን አገልግሎት ይቀጥላለሁ እና ከዚህ በፊትም ያው መጽሐፍ ቅዱስን በተለያዩ ቋንቋዎች እያስተረጎምን እያሳተምን ለህዝቡ እያሰራጨን ቆይተናል። አሁንም ያለ ሀሳብ እንቀጥላለን። ከዚህም በኋላ እንዘልቃለን።
እና ዋና ዓላማችን የእግዚአብሔር መንግስት እንዲስፋፋ ሰዎች ህይወት ለውጥ እንዲያገኙ እኛ እንደ ወርድ ፎር ዘ ወርልድ ኢትዮጵያ የሚጠበቅብንን ሁሉ ከሚመለከታቸው ባለድርሻ አካላት ጋር እግዚአብሔር በሚሰጠን ጸጋና ጥበብ አመራር እና ራዕይ ይህን ሀሳብ ይህን መልካም ዓላማ ወደፊት እናስቀጥላለን። ዘ ወርድ ፎር ዘ ወርልድ ኢትዮጵያ 30ኛ ዓመቱን በአያት ሬጀንስ ሆቴል አክብረዋል ማለት ነው። በዚህ መርሃ ግብር ላይ እንግዲህ የኢትዮጵያ ወንጌል አማኞች ቤተክርስቲያናት የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ዶክተር ጌትነት ለማ ተገኝተዋል። ኢቫንጀሊካል ቴሌቪዥን በስፍራው በመገኘት ለእናንተ ለተመልካቾች ሲያደርስ ቆይቷል። እናመሰግናለን። አሁን ያለንበት ጊዜ በሁሉም አቅጣጫ ዘርፈ ብዙ ተግዳሮቶች የሚታዩበትና ፈተናዎች የሚስተናገዱበት ጊዜ ቢሆንም የእግዚአብሔር አብሮነት ለስኬት አብቅቶናል ሲሉ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ተናገሩ። ባልደረባችን አስናኤል ጌታቸው ተጨማሪ አለው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካሏት ከፍተኛ አመራር ሰጪ አካላት መካከል በሁለተኛ ደረጃ የተቀመጠው የቤተክርስቲያኒቱ ካውንስል 21ኛ ስብሰባውን በአዲስ አበባ ከተማ ካለፈው ዳር 16 ቀን 2018 ዓ.ም ጀምሮ በማካሄድ ላይ ይገኛል። በዚህ ስብሰባ የቤተክርስቲያን ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ከ20ኛው የካውንስሉ ስብሰባ ጀምሮ የተካሄዱ የእረኝነት ክንውኖችና የካውንስሉን ትኩረት የሚሹ ጉዳዮችን በመክፈቻ መልእክታቸው አካተዋል። በኃይሉ ብርታት አሳልፎ ነው በዚህ መልክ በሰላምና በፍቅር ለመሰብሰብ በመቻሉ እግዚአብሔር ክብርና ምስጋና አቅርበዋል። እንዲሁም አሁን ባለንበት ጊዜ በሁሉም አቅጣጫ ዘርፈ ብዙ ተግዳሮቶች የሚታዩበትና ከቀን ወደ ቀን ፈተናዎች የሚያስተናግዱበት ቢሆኑም በድካም ውስጥ ብርታት፣ በስጋት ጊዜ ተስፋና እምነት በመሆን የእግዚአብሔርን አብሮነት ለስኬት አብቅቶናል ብለዋል። ቀጥለውም በቤተ ክርስቲያኒቱ ስለተካሄደው የሲኖዶስ ጉባኤዎችና የተሰሩ ስራዎችን በማዕከሉና በሲኖዶሱ ስለተካሄዱ ክብረ በዓላት፣ የእረኝነት አገልግሎቱን ተከትሎ ስለተካሄዱ የእርቅ አገልግሎቶች፣ በቤተ ክርስቲያኒቱ ኢኮሚኒካል ግንኙነት ስለተደረጉ አስተዋጽኦች በዝርዝር አስገንዝበዋል። በልማቱ ረገድ በሀገር ውስጥና በዓለም አቀፍ ደረጃ ብዙ እውቅና ያስገኙና የብዙ ወገኖችን ሕይወት የቀየሩ ስራዎችን መሰራታቸውን ገልጸው እንደ ወንጌል አገልግሎቱ ቤተ ክርስቲያን በራሷ ፋይናንስ የልማት ስራዎችን ማካሄድ እንድትችል ማሸጋገሪያ ስልታዊ እቅዶች ወዲሁ እንዲዘጋጁ አሳስበዋል። ካውንስሉ እንዲመክርበትና አቅጣጫ እንዲያስቀምጥበት በርካታ ጉዳዮችን አቅርበዋል። በተለይም በወሳኝ ዓለም አቀፋዊና ሀገር አቀፋዊ ጉዳዮች ላይ የቤተ ክርስቲያን ድምጿን የምታሰማባቸው የስነ መለኮት የሚዲያ መዋቅር እንዲፈጠሩና ተያያዥ ጉዳዮች ላይ ክትትል እንዲደረግ ካውንስሉ ቢመክር መልካም መሆኑን አስገንዝበዋል። በፕሬዝዳንቱ መልእክት ማጠቃለያ በሀገራዊ ደረጃ ስላሉ መልካም ውጤቶች ምስክርነታቸውን የሰጡ ሲሆን ከሰላምና መረጋጋት አንጻር በጸሎት በመትጋት የአስታራቂነትና የሰላም ሐዋርያነት ተልዕኳችንን ተጠናክሮ እንዲቀጥል ለምዕመናን እና በየደረጃው ላሉ አመራር ጥሪ ያቀርበዋል ስትል ቤተክርስቲያኒቱ በፌስቡክ ገጿ ላይ አስታውቃለች። የመሰረተ ክርስቶስ ቤተክርስቲያን ቀጠናና ክልል የመሪዎች ስልጠና ምክክር መካሄዱ ተገለጸ። ባልደረባችን አማኑኤል ሌብሰው ተጨማሪ አለው። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት፣ ምክትል ፕሬዝዳንት፣ የመምሪያ ኃላፊዎችና የቀጠናና ክልል ዋና ጸሐፊዎች የተሳተፉበትና ለ2 ቀናት የቆየው ስልጠናና ምክክር በቢሾፍቱ የመሰረተ ክርስቶስ ሴሚናሪ መካሄዱ ተገልጿል። መሪዎቹ በግማሽ ቀን ውሏቸው በነውጥ መካከል የመንፈስ አንድነትን መጠበቅ በሚል ርዕስ በመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ ስልጠና ተሰጥቷቸዋል። በስልጠናው ፕሬዝዳንቱ ነህሚያ በአስቸጋሪ ጊዜ ትኩረቱን ስራው ላይ እንዳደረገ እኛም እንዲሁ አንድነታችንን በመጠበቅ ትኩረታችንን የእግዚአብሔርን መንግስት ወንጌል መስበክ ላይ ልናድርግ ይገባል ሲሉ የተለያዩ ነጥቦችን በማንሳት ለተሳታፊዎች አስጨብጠዋል። ጉዳዩ በ2 ቀናት ውሎ የቤተክርስቲያኒቱን የ5 ዓመት ስልታዊ ዕቅድ ውጤቶችና ክፍተቶች በመገምገም ቀጣይ አቅጣጫዎችን ከማስቀመጥ ባለፈ በእግዚአብሔር ፊት በጸሎት አሳልፈዋል። የመሰረተ ክርስቶስ ቤተክርስቲያን በአሁኑ ሰዓት 67 ክልሎችና 4 ቀጠናዎች እንዳሏት ይታወቃል። መረጃውን ከቤተክርስቲያኒቱ የፌስቡክ ገጽ አገኘ። ውድ ተመልካቾቻችን ለዛሬ ያዝናቸው መረጃዎች ይህን ይመስሉ ነበር። ከመረጃው ጋር አብሬ ቆይታ ሳረጊ ነበርኩት። እኔ ቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ